በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 2 ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 1 መግቢያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትንም እናደርጋለን። መዝሙር 89 በቅንፍ 90 ቁጥር 14። በቅድሚያ የመጀመሪያውን ቅጽ 1 መጽሐፌን አንብበው አስተያየታቸውን በአካል በደብዳቤና በስልክ ያቀረቡልኝንና የላኩልኝን ወገኖቼን በሙሉ በእግዚአብሔር ስም ላመሰግናቸው እወዳለሁ። በመጽሐፉ አማካኝነት ብዙዎች ውስጣቸው የተደበቀውን የርኩሳን መናፍስቶች አሰራር ተረድተው በእግዚአብሔር እርዳታና እገዛ ጠላታቸውን በመዋጋት ሕይወታቸውን ከዲያብሎስ የጽልመት ዓለም ለማላቀቅ ጥረት እንዳደረጉና በማድረግ ላይ መሆናቸውን ገልጸውልኛል። የእኔ ዓላማና ፍላጎትም በዋናነት ይህ ነው። ሰዎች መጽሐፉን አንብበው የመንፈስ ጠላታቸውን አውቀው በጌታችንና በመድኃኒታችን በኢየሱስ ክርስቶስ አስተምሮት በመለወጥ እና በመቀደስ ዲያብሎስን ተዋግተው በማለዳ መያዛቸው አብቅቶ ሲያሸንፉትና ታላቁ የእግዚአብሔር የማዳን ኃይሉ ሲታደጋቸው ማየት ነው። መጽሐፍ ቅዱስ በመዝሙር 69 በቅንፍ 70 ቁጥር 4 ላይ ማዳንህን የሚወድዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ ይለናል። በዚህ ረገድ መጽሐፉ ያገዛቸው ወገኖቼ ሁሉ ከእግዚአብሔር አምልኮት ጋር በኑሯቸውና በአጠቃላይ በሕይወታቸው የተሻለ አቅጣጫና መስመር ላይ እንደሚገኙ በእርግጠኝነት ስለነገሩኝ ደስታዬ ወሰን የለውም። የአገልግሎቴን ውጤታማነት የምለካው ከዚህ አኳያ ነው። ይህ ሁለተኛው ዝግጅቴ ደግሞ እንደተለመደው ከመጽሐፍ ቅዱስ ትምህርት ጋር በመናፍስቱ እጅግ ዘመናዊ፣ ውስብስብ፣ ስውርና ረቂቅ ጠባያት ላይ በማተኮር ያለፈውን ሥራ ላቅ በማድረግ የቀረበ ነው። በዚሁ መሠረት መጽሐፉ በሁለት ዋና ዋና ክፍሎች ውስጥ የተዘረዘሩ 7 ምዕራፎችን አጠቃሎ ይዟል። በክፍል 1 የእርግማን ዘር ምልክቶችን፣ በክፍል 2 ደግሞ የወንዝ ዳር ክፉ መንፈሶችንና ልጆችን አደገኛ የጥቃት ስልትና ጥበቦችን በጥልቀት ያብራራል። በየምዕራፎቹ መካከልም ከትውልዱ ፈተናዎች በተጨማሪ እግዚአብሔር ለሰው ልጆች የሰጠውን ተስፋና በረከት ከመጽሐፍ ቅዱስ ጋር እያጣቀሰ በዝርዝር ቀርበዋል። የሰው ልጅ ለዕለት ኑሮው ብቻ ሌት ተቀን ሲሮጥ እንዴትና ምን ያህል በዲያብሎስ እንደተቀደመና በወደቀው ክፉ ኃይል እቅፍ ውስጥ እንደገባ ያብራራል። ዲያብሎስ ትውልዱ በጨለማ እንዲኖር ከመቼውም ጊዜ በበለጠ ሳይንስና ቴክኖሎጂውን በመቆጣጠርና በመጠቀም በዚህ ዘመን የአዳምን ዘር ለማሰር ተወዳዳሪ ያልተገኘለትን ጥቃት እየፈጸመ ይገኛል። በዚህም መንገድ በመጀመሪያ ደረጃ ስልቱን ይነድፋል፣ አማራጭ ያዘጋጃል፣ ተለዋጭ አቅጣጫ ያቀርባል፣ ጥቃት ይሰነዝራል፣ ለጊዜው ያነሳል፣ ይክባል፣ ባለዝናና ባለሀብት ያደርጋል፣ በስልጣንና በማዕረግ ከፍ ከፍ ያደርጋል። በመጨረሻ ላይ ግን ወደ ላይ ባወጣበት ፍጥነት አዋርዶ ይጥላል። ዲያብሎስ የተጣለና የወደቀ መልአክ ስለሆነ ይህንኑ መጥፎ ጠባዩን ላመኑትና ለተከተሉት ልጆቹ ስለሚያወርስ ለተጠቀመባቸው ሲጠቀሙበትና ሲገብሩት ለኖሩ ሰዎች ሁሉ ክብርና ዋጋ አይሰጥም። ምክንያቱም እርሱ እንደተጣለ ሌላውን መጣል ቀዳሚና መነሻ ተግባሩ በመሆኑ ነው። ይሁን እንጂ ብዙ ሰዎች ለሥጋዊ ጥቅሞቻቸው ሲሉ
ወደ ዲያብሎስ በመሄድ ለግል ፍላጎት ማርኪያ ይደራደራሉ፣ ይወዳጃሉ፣ ይስማማሉ፣ ይዋረሳሉ። ለዚህም የአገልግሎት ዋጋቸውን ዘግይቶም ሆነ በፍጥነት በታላቅ ቁጣ ቀጥቶ ውስጣዊ ስብዕናቸውንና ውጫዊ ኑሯቸውን ፈተና ላይ ይጥለዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እኛን ከፈተናና ከመከራ ለማዳን ሕይወቱን ብርሃን አድርጎ ሰጥቶናል። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም በማለት የተስፋውን ቃል ነግሮናል። ዛሬ በቀደመው የሰው ልጆች ጠላት በሰይጣን ዲያብሎስ የክፉ ጥቃት ወደፊት እናት የሚሆኑት ጡት ያላወጡትና ለአቅመ ሔዋን ያልደረሱ ሕፃናት ልጆቻችን ገና በማለዳ ማኅፀናቸው ተይዞ ጎብጠዋል። የነገውን ትውልድ የሚረከቡ የ10ና የ12 ዓመት ዕድሜ ያላቸው ሕፃናት ልጆቻችን ቅስም በሚሰብርና በሚያሳዝን ሁኔታ ክራንች ይዘዋል። አገሩን በልማት ወደ ከፍተኛ የእድገት ደረጃ የሚያሸጋግረው አምራች ወጣት ትኩስ ኃይል ዊልቸር ላይ ተቀምጠዋል። የዘመናችን ወጣት ትውልድ በልዩ ልዩ አጉል ሱሶችና አመሎች ተተብትቦ አካሉ ታስሮና አእምሮውን አውዞ በሚያስቆጭ ሁኔታ ገና በማለዳ በክፉ መንፈስ መሰሪ ደባ ተይዞ በከዘራ ተደግፎ ቆመዋል። በዕድሜ ዘመናቸው ለኢትዮጵያና ለሕዝቧ የማያልፍ አኩሪ ታሪክ የፈጸሙ የሀገርና የወገን አለኝታና ኩራት የነበሩት አዛውንቶች ዛሬ በክፉ መንፈስ ተንኮልና ምስጢራዊ የግፍ አሰራር ተይዘው በሚያሳዝን ሁኔታ ወድቀዋል። ጅምራችን ድካማችንና ጥረታችን በበጎ የአምላካችን መንገድ ከሆነ ግን እንደዚህ በሰው እጅ ላይ የወደቅነውንና በዲያብሎስ መዳፍ ውስጥ የገባነውን ጊዜ የጣለንና ዘመን የከዳንን የማለዳ እስረኞች በሙሉ የእግዚአብሔር መንፈስ ያስበናል፣ ይታደገናል። ሐዋርያው ቅዱስ ጳውሎስ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይለናል በኤፌሶን መልእክቱ ከቁጥር 1 እስከ 16። አምላካችን እኛን ሊያስበንና ሊመለከት የሚችለው ግን በእግዚአብሔር አምልኮት ስንታደስና ስንበረታ፣ በትጋት ስንጸልይ፣ ለእግዚአብሔር ስንንበረከክና በቤቱ ውስጥ በጸጋው ሙላት በፍቅር በሰላም በጽድቅና በምስጋና ስንመላለስ ብቻ ነው። ቅዱስ ቃሉ በመዝሙር 134 በቅንፍ 135 ቁጥር 2 እና 3 ላይ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙም ዘምሩ፣ መልካም ነውና ይለናል። የክፉ ጊዜያት ከክፉ ሰዎች ጋር ሲገናኙ ወደ እግዚአብሔር መጮህ ይኖርብናል። በቤቱ የምንገኝ አባቶችና አገልጋዮች ሁሉ በየበኩላችን በእግዚአብሔር መንፈስ መንጋውን መጠበቅ አለብን። ሌላው ቢቀር በመናፍስቱ ለታሰሩት ወገኖቻችን ርኅራኄ በማሳየት በመንፈሳዊ አገልግሎታችን ደህንነታቸውን በመከታተል ወደ ጸጋው ሙላት የማቅረብ ግዴታ ሊኖረን ይገባል። መጽሐፍ ቅዱስ በሰቆቃው ኤርምያስ ላይ የልዑል እግዚአብሔር ቃል እንዲህ ብሎ ይነግረናል። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይለናል። የእኔም አገልግሎት በሕያው እግዚአብሔር ፊት በቅዱስ ስሙ የሚከናወን ነው። ይህ አገልግሎት በእግዚአብሔር መንፈስ የሚደገፍ አይደለም ብሎ የሚቃወም ሁሉ በእግዚአብሔር ኃይል የሚደገፈውን የፈውስ አገልግሎት በተግባር ማሳየት ይኖርበታል። በእግዚአብሔር ጸጋ ይህንን ማድረግ የሚችል አባትም ሆነ አገልጋይ ከሌለ ግን የኃያሉ አምላካችንን የማዳን ቅዱስ ኃይሉን በመቃወምና የዲያብሎስን ጎራ በማጠናከር የሚሠራ የእርግማን ኃይል መሆኑን በአንክሮ ሊገነዘበው ይገባል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይለናል በሰቆቃው ኤርምያስ ከቁጥር ምዕራፍ 3 ቁጥር 26። በማለዳ መያዝ የተባሉትን ቅጽ
1 እና 2 መጽሐፎቼን ለመጻፍ ካስገደዱኝ ዋና ዋና ምክንያቶች መካከል በተለይም ከአባቶች በኩል ከሚደርስብኝ ውግዘት አንጻር የተመለከትኩት በእውነት መልካም አባቶችን የማጣን እርግማን አለብን የሚለው ጥናቴ አንዱ ነበረ። ይህንን አንኳር ሐሳብ ለረጅም ጊዜ ሳወጣና ሳወርድ ቆይቼ በመጨረሻ ላይ የደረስኩበትን መንፈሳዊ ጭብጥ ከመንፈሳዊ ውጊያ ተግባራዊ ተሞክሮዬ ጋር በማገናዘብ በሁለቱ መጽሐፎቼ ላይ አቅርቤዋለሁ። በእርግጥም በትውልድ ውስጥ አባቶችን የማጣት ያህል የከፋና የከበደ እርግማን የለም። ከዚህ በተጨማሪም ለዘመናት የቆዩ ስርየት ያልተገኘለት ዕዳ ያለብን ይመስለኛል። የአገር ዜጋ የሆኑ ቅዱሳኖቿ እንዳይዘከሩ፣ ጀግኖቿ እንዳይከበሩ እና መሪዎቿ እንዳይፈቀሩ ለራስ ትውልድ ጠላት የመሆን ስር የሰደደ የጠብ እርግማን ተሸክመናል። በቅልውጥ ርዕዮተ ዓለም የተዝረከረከ ትውልድና በፌዝ የተበላሸ ሽምግልና ለእምነት ለእውነትና ለሀገር ታሪክ የሚመች አይደለም። እምነትና እውነት በጠፋበት ዘመን ሕሊና ውስጥ የሚኖረው የታመቀ የወንጀል ግፍ ስለሚሆን ስልጣንና ማዕረግ የፈተና ዕድሜ መጨረሻ ይሆናሉ። ቋንቋና ንግግርም ነውርና ማስነወርን የተለመደና የራሱ ጠባይ ያደረገ ትውልድ እንዲጋሽብ ምክንያት መሆኑ ሌላ ትልቁ ውድቀታችን ነው። መካን በዘመኑም የማይከናወንለት ሰው ብላችሁ ጻፉ። ኤርምያስ ምዕራፍ 22 ቁጥር 30። እርግማን ማለት በኃጢአት በግፍ ሥራና በክፉ መንፈስ የአጥፊነት አሰራር ተጠላልፎ የሚመጣ በደልና ስርየት ያላገኘ ከትውልድ ወደ ትውልድ እየተንከባለለ የመጣና የሚመጣ ውድቀትን የሚያፋጥን የጥፋት ምልክትና የተንኮል ሥራ መግለጫ ነው። እርግማን የድሆች እንባና ወደ ፈጣሪ አምላክ የሚጮኹ ሰዎች ልቅሶ የሚያስከትለው የእግዚአብሔር ፍርድ ምላሽ አደገኛ ውጤት ነው። በታሪካዊ ሰዎች ሕልውናና ስፍራዎች ውስጥ ተደብቀው የሌሎችን ሕይወት ለመጉዳት በሚስጥራዊ የወንጀል ድርጊቶች ተክነው የመሰሪነት ደባ የሚፈጽሙ ሁሉ የዚህ የእርግማኑ ሴራ እምቅ የግፍ ባለቤቶችና ውጤቶች ናቸው። በዚህ በቅጽ 2 መጽሐፌ ውስጥ ስለ እርግማን መንፈሶች በስፋት የቀረበ ቢሆንም በአጥፊና ጠፊ መካከል ያለው መካካድና ጥላቻ ወደ ደም ማፍሰስና የግፍ ግድያ መለወጥና ማደግ የእርግማን ዘር አንዱ ዋነኛ ምልክት ሆኖ እናገኘዋለን። ይህም የሚያሳየን ለአገር ለዘመንና ለትውልድ አሳር የማቆየትና ማስተላለፍ በጊዜ ሂደት ውስጥ እያደገ የመጣ አባቶችን የማጣት ስር የሰደደ ችግር አካልና ውጤት እርግማን መሆኑን ነው። በዚህ የሰዎች ክፋትና የትውልዱ ፈተና በበዛበት ዓለም ውስጥ ህብረተሰቡን በእግዚአብሔር ፍቅርና ሰላም መገንባት ማገልገልና በበጎ መንፈስ መምራት አደጋ እስኪመስል ድረስ መታየቱና መፈተኑ የሚያስገርም አይደለም። ምክንያቱም በቅድስና ለመንፈስ ቅዱስ ሥራ፣ ለሃይማኖት ራእይ፣ ለምእመናን እምነት መጎልበት የሚበጅ ምሳሌ መሆንና ለተተኪው ትውልድ ትርጉም ያለው የተግባር አምልኮት በተገለጠ የእግዚአብሔር ራእይ ጋር ለማሳየት ካልተቻለ በእውነተኛ የእምነት አሰላለፉ ላይ ሁለንተናዊ ውድመት የሚጠበቅና የውድቀቱን አይቀሬነት መገንዘብ ስለሚቻል ነው። ከፍ ብሎ እንደተገለጸው ዘመኑን ከክፉ መለየት የሚቻልበት መንፈሳዊ የእምነት ኃይል ከአባቶች ሲጠፋ ትውልዱ ከማለዳው ጀምሮ መፈተኑ ግዴታው ይሆናል። ለመሆኑ ዛሬ ምእመናን በተለያየ የክፉ መናፍስት ጥቃት ችግር ውስጥ ወድቀው ራሳቸውንና ትውልዳቸውን በበሽታና ዕድልን በማጣት አረንቋ ውስጥ ሲማስኑና ሲማቅቁ መንፈሳዊ አባቶችና አገልጋዮች ሊያውቁት በበጎ ሕሊና ሊረዱና ሊታደጓቸው ያልቻሉበት አብይ ምክንያት ምንድን ነው? አባቶች በምእመናን ልጆቻቸው ላይ የመናፍቃን መንፈስ ወረራ፣ የክህደትና የነቀፋ ትምህርት ሲካሄድ፣ ከግለሰብ እስከ ቤተሰብ እምነት ሲፈራረስ፣ ለቤተ ክርስቲያን የጣዖት ስም የሚሰጡ ልጆች እየጨመሩ ሲመጡ፣ የመናፍስቱ ጥቃቶች ከእናት ማኅፀን ጀምሮ ገና በጠዋቱ ሲበረቱ፣
ጠንቋይና አስማተኞች በገጠርና በከተማ እኔ ያውቅልሃለሁ እያሉ ሕዝቡን አዋክበው በሟርትና በፍዝ አደንግዝ ስልብና ታታሪውን ሰራተኛ ጠፍንጎ በማሰር እንዳይንቀሳቀስ አድርገው በእርግማን መንፈስ ሲጥሉት አባቶቻችን የት ነው ያሉት? ይህ የእርግማን አዙሪት እየተንከባለለ መጥቶ እኛ ዘመን ላይ ሲደርስ ሊጋሽብ የቻለበት ዋና ምክንያት በአባቶች መካከል በየጊዜው የሚከሰተው መካካድና መወጋገዝ፣ ለስልጣን ለማዕረግና ለጥቅም ሲባል የሚደረገው እሽቅድድም ጣራ መንካት፣ በምዕመናኑ መንፈሳዊ ሕይወት ውስጥ በጎ የኑሮ ትርጉሞች እንዳይኖሩ ማሴር፣ በዘርና በጎሳ በማደም ጎራ ለይቶ በቡድን መጠቃቃት፣ ርኅራሄ በሌለው የጭካኔ መንገድ ሌላውን ለሞት አሳልፎ መስጠት፣ አባትነት በአስመሳዮችና በክፉ ወሬኞች፣ በአሾክሻኪዎች፣ በአስማተኞችና በጉበኞች መከበብና ራሱ አባትነት ከነጅምሩ በእርግማን ውስጥ ተተብትቦ መገኘቱን አለማወቅ ወዘተ ሁሉ አባቶች እምነት የሚጠይቀውን የቅድስና ዋጋ ለመክፈል ባለመቻላቸው የተፈጠረና ከፍተኛ ቦታ የያዘ ጉዳት ሆኖ ትውልዱ በእርግማን መንፈስ የመታሰር ዕድሉ የሰፋ እንዲሆን በር ከፍቶለታል። በእኔም አገልግሎት እንቅፋት የሆነው ይህ እውነተኛ አባቶችን የማጣት ችግር ነው። ለዚህ ለመጻፌ ጥናት ዋነኛው ምክንያት የሆነኝም ጥቂት የማይባሉ አባቶችና አገልጋዮች ስሜን በማጥፋት በእግዚአብሔር ስም የምሰጠውን የወንጌል ትምህርትና የፈውስ አገልግሎት በማጥላላት እኔን በማሳደድ ጠንቋይና ቃልቻ አድርጎ በማቅረብ በጥላቻ ቢረባረቡብኝም እየተዋረድኩም ቢሆን ከቦታ ቦታ ከደብር ደብር እየተሰደድሁ የዘመናችንን የክፉ መናፍስት ሴራና የሰው ልጆችን በመንፈስ የመጠቃቃት ጠባይና የእርስ በእርስ ግንኙነት እንዳጠና ይህ የመንከራተቴ አጋጣሚ ጠቅሞኛል። በእግዚአብሔር መንፈስ የምሰጠው የፈውስ አገልግሎት እንደ ታላቅ የጥንቆላ ሥራ ተቆጥሮ በአገር ውስጥ በ48 ሀገረ ስብከቶች በሚገኙ አብያተ ክርስቲያናት እንዳልደርስና እንዳላገለግል ጥሪም እንዳይደረግ የእገዳ ደብዳቤ መሰራጨቱን ሳስተውል በእግዚአብሔር መንፈስ የሚከናወነውን የፈውስ አገልግሎት ከጥንቆላ ክፉ ሥራ መለየት እንኳን የማይችሉ የአገልጋዮች ዘመን ላይ መድረስ መቻላችን ስገነዘብ በእጅጉ አዝናለሁ። በዚህ የተነሳ በእኔ እምነት ዛሬ ከእናቶች ማኅፀን ለበጎና ለቅንነት ሕይወት አልወድም ብለው የቀሩ አባቶች እንዳሉ ይሰማኛል። በረጅም ዘመን አገልግሎቴ ውስጥ ካጋጠሙኝና እኔን ለመበደልና እምነቴን ለመጉዳት ሆን ተብሎ የተደረጉብኝ ቁጥር ስፍር ከሌላቸው እኩይ ዘመቻዎች መካከል በዚህ ሁለተኛ መጽሐፌ ላይ ለአብነት መጥቀስ የምፈልገው 2 ነጥቦችን ብቻ ነው። በሐረር ሀገረ ስብከት የአገልግሎት የጥሪ ደብዳቤ ደርሶኝ ጥሪውን አክብሬ በመሄድ ቀኑን ሙሉ ሳገለግል ቆይቼ በነጋታው ቅዱስ ቁርባን ለመውሰድ ስዘጋጅ በሀገረ ስብከቱ አባት ውሳኔና ትእዛዝ ቅዱስ ቁርባን እንዳልቀበል ከታላቅ ቁጣ ጋር ተገልምጬ መከልከሌንና መገፋቴን ሳስታውሰው ፈጽሞ የማልዘነጋው በወቅቱ ከፍተኛ ሲቃ ያስያዘኝ ጉዳይ ነበረ። በጊዜው የመከልከሌ ምስጢር ከምን አይነት መንፈሳዊ ብቃት እንደመነጨ ለመረዳት አዳግቶኛል። ከምንም በላይ ግን ይህ ተቃራኒ እርምጃና ድርጊት የሚያመለክተው ምእመኑንና አገልጋዩን ከክርስቶስ ሥጋና ደም የሚለይ አባት ዘመን ላይ መድረስ መቻሉና በትውልዱ የወደፊት የእምነት ጉዞ ላይ መንፈሳዊ ውድቀት የተረጋገጠበት መሆኑን የሚያስገነዝብ ነው። በተመሳሳይ በአዲስ አበባ ሀገረ ስብከት በሚገኝ አንድ ደብር ውስጥም እንደ ጠንቋይና ቃልቻ ተቆጥሬ በደብሩ አለቃ ቅዱስ ቁርባን እንዳልወስድ ታግጃለሁ። ይህ ዋናና ከብዙ በጥቂቱ በእምነቴ ላይ የደረሰ የበደልና የግፍ ታሪክ ነው። እንዲህም ሆኖ የብዙዎች ጥላቻና የቀዋሜ ኃይል በእምነቴ ላይና ለምእመናን ከምሰጠው አገልግሎቴ አላገደኝም።
በዚህ ረገድ ኃያሉን አምላክ እግዚአብሔርን ስለያዝኩ መቼም ቢሆን ጥላቻን ለመቋቋም የምከፍለው ዋጋ አይከብደኝም፣ አያስቆርፈኝም። በእግዚአብሔር ኃይል በማከናወነው የትምህርተ ወንጌልና የፈውስ አገልግሎት ዓይን ሲበራ፣ ጎባጣ ሲቀና፣ አንካሳው ድጋፉን ጥሎ ሲሮጥ፣ የወደቀው ሲነሳ፣ የታመመው ሲድን፣ የተበተነው ሲሰበሰብ፣ የፈረሰው ሲገነባ፣ ያላመነው ሲያምን፣ ከአገር ውስጥ እስከ ውጭው ዓለም ድረስ የሰው ዘር ሳይለይ ከሕፃን እስከ አዋቂ አባቶችና እናቶችን ጨምሮ ሳይንቲስቶች ሳይቀሩ ሲፈወሱና ወደ እግዚአብሔር ተመልሰው ቅዱስ ቁርባን ሲወስዱ የቤተ ክርስቲያንን የልማት ሥራ በማፋጠን በኩል በአዲስ አበባ ልዩ ልዩ ከፍተኛ የግንባታ ሥራዎች በአጭር ጊዜ ውስጥ በማጠናቀቅ የሚታይና የቀደመ ክንውን በምዕመኑ ድጋፍ እንዲሰራ እና ለሀገረ ስብከቱ የልማት እድገት የሚያግዝ ከ120 እጅ ማለትም 20% ፈሰስ በተገቢው ጊዜና ሰነድ እንዲደርስ በማድረግ ያከናወንኳቸው ወሳኝ ጥረቶች ሁሉ ተደምስሰው አጭበርባሪ በሚል የእርግማን ደብዳቤ ከትልቁ ቦታ ትልቁ ሽልማት የሆነው መገኘቱ እጅጉን ያሳዝነኛል። ከዚህ አልፎ ተርፎ መልካም ስራዬን ጥላሸት በመቀባት በተለያዩ የኢንተርኔት ድረገጾች ላይ በማሰራጨትና በጎና ቀናውን ለማስተዋል አቅም ባነሳቸው ጋዜጦችና መጽሔቶች ላይ መዘባበቻ መሆኔ ያስገርማል። ለብዙ ሺህ ሕዝብ ወንጌልን በማስተማር በክርስቶስ ጸጋ ሕዝቡ ሲድንና ሲፈወስ ቤተ ክርስቲያን በሕዝብና በልማት ሥራ ስትቀድም የካህናት የዕለት ኑሯቸው እንዲሟላ ላደረግኩት ጥረትና የማያቋርጥ ድካም ከገጠር እስከ ከተማ ከ400 በላይ አብያተ ክርስቲያናትን አገልግዬ ለብዙ አባቶችም በመታዘዝ በጥሪያቸው ደርሼና በችግራቸው ሁሉ ተሳትፌ አንድ ትልቅ መድብል መጽሐፍ የሚያክል የጥሪ የምስጋናና የምስክር ወረቀት ተሸልሜ እያለ በግልጽ የአጭበርባሪነት ስም ቢለጠፍብኝም ምንም አላስደነገጠኝም። በዚህ በኩል በጣም ያስገረመኝ ጉዳይ ግን በአንድ ወቅት አገልግሎቴን ደግፈው የምስጋና ወረቀት የጻፉልኝ አባቶች ሳይቀሩ የትናንት ራሳቸውን ክደውና ተመልሰው የውግዘቱ አካል ሆነው መገኘታቸው ነው። ይህም ሆኖ ያን ሁሉ መከራ አሳልፌ ሃይማኖቴን የሚነኩ የግፍ ምስጢሮችን ወደ ጎን በመተው በመበደሌ ምክንያት እልህኛ ሳልሆን ራሴን ጠብቄ በትዕግስት በጌታዬ በኢየሱስ ክርስቶስ የመንፈስ ጽናት በመደገፍ ከብዙ ድካም በኋላ በማለዳ መያዝ የተባለውን ቅጽ 2 መጽሐፌን ለወገኖቼ ሳቀርብ ከፍተኛ ደስታ ይሰማኛል። ነገም በፈውስ አገልግሎቴ ምክንያት ስደት፣ ጥላቻና ውግዘት ይቀራል ብዬ አልጠብቅም። ስለዚህ መጽሐፍ ቅዱስ በሁለተኛው የጢሞቴዎስ መልእክት ምዕራፍ 3 ቁጥር 12 ላይ ሲናገር በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ፣ ነገር ግን ክፎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ ብሏልና። በአጠቃላይ ዘመናችን፣ ኑሯችን፣ ሕይወታችን፣ ጉዞአችን፣ ትምህርታችን፣ ሀብታችን፣ ጤናችን ወዘተ ሁሉ ጥሩ እንዲሆን እግዚአብሔር አስቀድሞ አመቻችቶልናል። መልካም መንገዱን አሳይቶናል። ይህ እግዚአብሔር ለእኛ ለልጆቹ የሰጠን በረከትና ለሰው ልጆች ያለውን ፍቅር የገለጸበት ተስፋው ነው። ከኃያሉ አምላካችን መንገድ በተቃራኒው ተጉዘን የምናመጣው መዘዝ ግን ፈተና ነው። ከዚህ በኋላ ዘመኑም ትውልዱም የፈተናና የመከራ ይሆናል። ሰዎች ራሳችን ዲያብሎስን መርጠን እስካልሄድን ድረስ እግዚአብሔር ለክፉ አሳልፎ አይሰጠንም። እናንተ እግዚአብሔርን የምትፈሩ ሆይ ቸርነቱን ደጅ ጥኗት፣ በመከራ እንዳትወድቁ ከእርሱ አትራቁ ይለናል። ሲራክ ምዕራፍ 2 ቁጥር 7። በመሆኑም የእግዚአብሔር አምላክ የተስፋው ቃል ጥበቃውና ፍቅሩ ፈተናችንንና መከራችንን ያስቀራል፣ ያስወግዳል።
ኃጢአታችንንም በይቅርታው ያስተሰርይልናል። የጠላቶቻችንን የክፋትና የጥፋት መንገድንም ይዘጋል። በምሕረቱ በኩል የማለዳ እስረኛነታችንም ያበቃል። እግዚአብሔር ያድናል። እግዚአብሔር የታሰሩትን ይፈታል፣ የወደቁትንም ያነሳል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክብር ጸጋና በረከት ከሁላችን ጋር ይሁን፣ አሜን። መልካም ንባብ መልአከ መንከራት ግርማ ወንድሙ። ለአስተያየቶ በፖስታ ሳጥን ቁጥር 59286 ይጻፉ። 59286 አዲስ አበባ። መቅድም በማለዳ በፊትህ እቆማለሁ። መዝሙር 5 ቁጥር 3። በመጽሐፈ ሳሙኤል ምዕራፍ 16 ቁጥር 2 ላይ በማለዳ እንገለዋለን በማለት የተነሱትን የዲያብሎስ መንፈሶችን ለመዋጋት የጽድቁንና የበረከቱን የሰላምና የፍቅር መንገዱን በጽናትና በአምልኮት እንድንይዝና እንድንከተል በማለዳ የሚመራን የእግዚአብሔር አምላክ ሰማያዊ የተስፋ ቃሉ እንዲህ ይላል። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ ፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዐይኖችህ ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰትን የሚናገሯትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሮአቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልኸን። መዝሙር 5 ከቁጥር 1 እስከ 12